ወደ አብ የጸለየ ለምሳሌ ከመጽሐፍ ቅዱስ አሳየኝ። የለም እያልኩኝ አይደለም፣ ግን እስቲ ወደ አብ የጸለየ አሳየኝ ቤክ ነው። እሺ አክዬ ወደ ቅዱሳን የጸለየ የለም? እባክህ ኧረ እባክህ ልመልስልህ ነው ጥያቄ በጥያቄ ልማርህ አትችለውም፣ አታውቀውም። ጥያቄን በጥያቄ መመለስ ከጌታችን የተማርኩት ከኢየሱስ ማለት ነው። ስለዚህ አሁን እሱን እየተጠቀምኩብህ ነው፣ የኢየሱስን አፕሮች ከምድር ወደ ቅዱሳን እንደናንተ የጸለየ ካለ አሳየን። አክዬ እባክህ አስተማሪ ነኝ ብለሃል። ቆይ አንዴ ባሩኬ፣ አንዴ ቤሊ፣ አንዴ ሚዩት አድርገውና አንድ ነገር ላስታውስህ። ምንድነው ማስታወስ? በአንድ ወቅት ላይ ምንድነው አይሁዳውያን ክርስቶስን ይጠይቁታል ጥያቄ። አክቹዋሊ ሁሌ ነው የሚጠይቁት ጌታችን ኢየሱስን፣ ሁሌ ጥያቄን ይጠይቁታል። ሲጠይቁት ክርስቶስ አንዳንድ መልሶችን ሲመለስ እንዴት ነበር የሚመልሰው? መልሶ ሌላ ጥያቄ በመጠየቅ ነው። ይሄ ነገር እንዴት ነው? እና የሆነ ዳይሌማ ውስጥ ይከታቸውና ለምሳሌ ዮሐንስ ጥምቀት ከሰማይ ነው ከምድር? እሺ ከሰማይ ነው ከምድር አይነት ጥያቄ ይጠይቅና ከሰማይ ነው ብንል ለምን አልተቀበላችሁትም እንባላለን፣ ከምድር ነው ብንል ህዝቡ ይነሳብናል የሚል የሆነ ዳይሌማ ውስጥ ይከታቸዋል። ያኔ አይ አናቅም ይላሉ። ያኔ አይ አላቅም ካልክ ጌታችንም በሉ እኔም አልመልስላችሁም ብሎ ነው ከስሩ ዞር ያደረጋቸው። ስለዚህ አሁን እኔም አንተን እጠይቅሃለሁ፣ ከመለስክ ይመለስልሃል፣ አልመልስም ካልክ ልክ ጌታችን የጥንት አባቶችን አይሁዳውያን እንዳደረገ እኔም አደርግሃለሁ ማለት ነው፣ እጥፋልሃለሁ። እሺ መጀመሪያ ወደ አብ የጸለየ አሳየኝ። እሺ ሰዎች ለቅዱሳን የጸለየ የለም፣ አዘቡት። መቶ ጊዜ ጠይቄዋለሁ፣ መልስ ስለሌለው እየሸሸ ነው። ለምን ይሄንን ይኸውልህ፣ መልስ ከሆነ የምትፈልገው ይሄ ቀላል ጥያቄ ወደ አብ የጸለየ አሳየኝ። አሁን ቀላል ጥያቄ ነው። ከዛ በኋላ የማይሆን የሚሆን ነገር ሊያወራ ነው አይደለም። ለምን አስወጣሃለሁ? አንተ መልስ እንጂ አሁን የምጠይቀን ሶስት። ስለዚህ ወደ ቅዱሳኑ እንደናንተ ከምድር ሆኖ የጸለየ ሰው አሳየን። ስለዛ በቃ መልስ ስለሌለ ምንድነው ማደርገው? ያው ጌታችንም ያናል ተጠይቆ ጌታችንም ያናል ጊዜውን ሲያጠፋ ስላላየን እኔም ጊዜን አላጠፋም ካንተ ጋር። ስለዛ ጊዜ ማጥፋት አታውቀውም። ናቂ መቶ ጊዜ ተጠይቃል፣ አታውቀውም ጊዜ ማጥፋት። በቃ ይበቃል። አየህ። ስለዛ ይሄን መመለስ ካልቻልክ አይመለስልህም። ግን ለምን ጠየቅከው የሚለውን እኔ ላብራራላችሁ። ለወሬ ጠየቁት። ወደ አብ የጸለየ ተብሎ ቢጠየቅ ኦፍኮርስ አለ። ጥያቄው ምንም ይቀላል ነው። ወደ አብ ምንም ሐዋርያቱም ሲጸልዩ አይተናል፣ ነቢያቱም ሁሉም ሲጸልዩ አይተናል። ወደ ጌታችን የጸለየ አለ፣ ወደ ወልድ። አሁን ወደ አብ የጸለየ አለ፣ ወደ ወልድ የጸለየ አለ ማለት ወልድን አድሬስ እያደረገ ማለት ነው። እርሱም ጌታ የሆነ ኢየሱስ ክርስቶስን አድሬስ እያደረገ ቀጥታ የጸለየ አለ በመጽሐፍ ቅዱስ ላይ አለ። ለምሳሌ እስጢፋኖስ እየተወገረ እያለ ሐዋርያት ሥራ ምዕራፍ 7 ላይ ጌታ ይህንን ባለማወቅ ያደርጋሉና ይቅር በላቸው እያለ ሲጸልይ አይተናል። አላየንም? አይተናል። ወደ ጌታ የጸለየ ሰው አለ ምድር ላይ ሆኖ። እሺ ከሶስቱ አካል አሁን አብን አይተናል፣ ወልድን አይተናል። ወደ መንፈስ ቅዱስስ የጸለየ አለ? በመጽሐፍ ቅዱስ ላይ ወደ መንፈስ ቅዱስ የጸለየ አለ? በመጽሐፍ ቅዱስ ላይ የለም። እንግዲህ አይተን አናውቅም። ካለ ግቡና አሳዩ። አብን አድሬስ አድርጎ የጸለያለ፣ ወልድን አድሬስ አድርጎ የጸለያለ፣ መንፈስ ቅዱስን አድሬስ አድርጎ የጸለየ የለም። ስለዛ በእነዚህ በፕሮቴስታንቶች አባባል ምን ማለት ነው? ስለዛ መንፈስ ቅዱስን አድሬስ አድርጎ የጸለየ የለም ዘንድ ወደ መንፈስ ቅዱስ አይጸለይም እንደማለት ነው። እርግጥ ነው ከዚህ ቀደም አንድ ፕሮቴስታንት መምህር እንደዚህ አይነት ነገር ይዞ መጥቶ እንደነበረ ታስታውሳላችሁ። ወደ መንፈስ ቅዱስ አንጸልይም፣ ኢቭን ወደ ጌታ ኢየሱስ አንጸልይም፣ በኢየሱስ ስም ወደ አብ እንጸልያለን እንጂ ወደ ኢየሱስ አንጸልይም ብሎ በድፍረት የተናገረ ፕሮቴስታንት ነበረ። የዛን ጊዜ ቪዲዮ ሰርተንበት፣ ያው ራሱ መምህር ግን መልሶ ደግሞ አይ እንደዛ ለማለት ሳይሆን በእርግጥ እንጸልያለን ወደ ጌታ ብሎ መጥቷል። አክቹዋሊ ያ መምህር ማለት ነው ፕሮቴስታንት መምህር ነው። ግን ምን ብሎ ስቶ ነበረ? መጀመሪያ ወደ ኢየሱስ አንጸልይም፣ ይልቁንም በኢየሱስ ስም ወደ አብ ነው የምንጸልየው። እናንተ እንደ ወደ ቅዱሳን ይጸለያል አይጸለይም ምናምን ላይ አይደላችሁ? ኧረ እነሱ ጭራሽ ወደ ኢየሱስ አይጸለይም ይልቁንም በኢየሱስም ወደ አብ ነው የሚጸለየው። እንደዛ ብለው እንኳን የሚናገሩ ሰዎች ነበሩ። አክቹዋሊ አሁንም እንደዚያ የሚያምኑ ሰዎች ሊኖሩ ይችላሉ፣ አናውቅም። ያም ሆነ ግን ወደ መንፈስ ቅዱስ የጸለየ ሰው በመጽሐፍ ቅዱስ ላይ እንደው አልተገኘም ማለት ወደ መንፈስ ቅዱስ አይጸለይም ማለት አይደለም። መንፈስ ቅዱስ ሆይ እርዳኝ፣ መንፈስ ቅዱስ ራሱ ጌታ ስለሆነ ጌታ መንፈስ ቅዱስ እርዳኝ አግዘኝ ቢል አንድ ክርስቲያን ምንም ችግር የለውም። እንደዛ ስላለ መጽሐፍ ቅዱስ ላይ ቀጥታ ቃል በቃል እንደሆነ ሰው ሲጸልይ ካላየውኝ በስተቀር ኖ የሚያስብል ነገር የለውም።
ስለዛ እያንዳንዱ ነገር ፕራክቲካሊ እንደዛ መታየት ምናምን አይጠበቅበትም ነው። ስለዛ ይህንን ነገር እንድናደርገው የሚያደርገን ምንድን ነው ከተባለ መንፈስ ቅዱስ በቃ አምላክ ነው፣ አለቀ። ከአብና ከወልድ ጋር በአንድነት የሚሰገድለት ጌታ ነውና አምላክ እንደመሆኑ ወደ እርሱ መለመናችን ምንም ችግር እንደሌለው ግልጽ ነው። ምንም እንኳን መጽሐፍ ቅዱስ ላይ ፕራክቲካሊ እንደዛ የሚያደርግ ሰው ባናይም፣ ወደ ቅዱሳን ስንመጣ ደግሞ ቅዱሳን ላይ መጀመሪያ ያለውን ነገር እንዳጠቃላይ መረዳት። ለምሳሌ ከእኛ በስጋ ሲለዩ ምድር ላይ ያለውን ነገር ሊያውቁ ይችላሉ ወይ? ይችላሉ። በመጀመሪያ ደረጃ ከማወቃቸው በፊት ስለ እኛ ይጸልያሉ ወይ የሚለው ይቀድማል። ቅዱሳን ከኛ ከተለዩ በኋላ ስለኛ ይጸልያሉ ወይ? እኛ ወደ እነሱ መጠየቃችን ኢንቮክ ማድረጋችንን ያዝ እናድርገውና እነሱ ግን ስለኛ ይጸልያሉ ወይ? ይሄ ነው መጀመሪያ። እዚህ ላይ ካልተስማማ ወደ ቀጣዩ ራሱ መሄድ አትችልም። አዎ ይጸልያሉ፣ ስለኛ ይጸልያሉ። ይህንን ሁሉም ያምናል። በኤርሲያን ታሪክ ውስጥ በጣም እጅጉን የታመነ ነገር ነው። የሆነ ወቅት ላይ ብቻ 4ኛው ክፍለ ዘመን ላይ አንድ ሰው ተነስቶ አይማልዱም፣ አይጸልዩም፣ አይለምኑም ስለኛ በቃ አንዴ ከሞቱ ሞቱ ነው የሚመስል ነገርን ይዞ የተነሳ አንድ መናፍቅ ነበረ። ቪጂላንቲስ ይባላል። እና ቪጂላንቲስ ምን አይነት ትምህርት ያስተምር ነበረ? ቅዱሳን ስለኛ አይማልዱም፣ ስለኛ አይጸልዩም። ከዛም ቤተክርስቲያን ወዲያውኑ ሪያክት አደረገች እዚህ ሰው ላይ። እነ ቅዱስ ጄሮም ተነስተው አጌንስ ቪጂላንቲስ ብለው መለሱለት ለዚህ ሰው። አሁን እንደነበለጠ አይነት ፕሮቴስታንቶች ሁሉንም ፕሮቴስታንት አይወክልም። በፕሮቴስታንት ውስጥም አንዳንዶቹ ይጸልዩልናል፣ ይለምኑልናል ብሎ ያምናሉ። ለምሳሌ ሉትራኖች እኛ ኢንቮክ አናረግም እንጂ ወደ እነሱ ግን ስለኛ ይጸልያሉ፣ ይለምናሉ ብለው ያምናሉ። ምንም እንኳን መጽሐፍ ቅዱስ ላይ በግልጽ ባይነገርም አይነት ነገርን ያስቀምጣሉ። ግን ባይነገርም ግን እንቀበላለን ብለዋል። ጥሩ ነው። የመላእክትን ምልጃም ይቀበላሉ። መላእክት ስለኛ ይጸልያሉ የሚለውንም ልክ እንደዚሁ ሉትራኖች በእምነት መግለጫዎቻቸው ላይ ይህን ነገርም አስቀምጠዋል። አፖሎጂ ኦፍ ዲ ኦክስበርግ ኮንፌሽኑ ላይ ማለት ነው። የነ ፊሊፕ መላንክታን እዛ ጽሁፍ ላይ ወይም እንግዲህ ኮንፌሽኖቻቸው ላይ ምናምን አለ ይህ ነገር ሉተራኖች። በዚህኛው ሳይድ ግን አሁን ቅድም የበለጠ ወንድማችን እና የሌሎቹም በጣም በርካታ ፕሮቴስታንቶች ግን ከና አይጸልዩም ብለው ነው የሚያምኑት። ስለኛ አይጸልዩም። ይህንን ትምህርታቸውን ከማን ነው የሚቀዱት? ከመጽሐፍ ቅዱስ። በፍጹም መጽሐፍ ቅዱስ ላይ ቅዱሳን ስለኛ አይጸልዩም የሚል አንድ ጥቅስ የለም። አክሊል ይኖራል እንደቶ ቢገቡ ያሳዩ ምናምን ልትሉ ትችላላችሁ። አይገቡም። ገብተው እንደዛ አይጸልዩም የሚል ጥቅስ ካሳዩን እሰየው። ባይገቡ ራሱ እዚህ ኮመንት ላይ ያስቀምጡላችኋል። ከሞቱ በኋላ አይጸልዩም፣ ጸሎት ያቆማሉ የሚለውን ይሄው እዚህ ጋር ኮመንት ላይ ተጠባበቋቸው። እስኪ አንድ ፕሮቴስታንት ከጻፈላችሁ፣ አንድ ፕሮቴስታንት ቅዱሳን ከእኛ ከተለዩ በኋላ ስለ እኛ አይጸልዩም፣ መጸለይን ያቆማሉ የሚል የመጽሐፍ ቅዱስ ጥቅስ ይኸው ከፕሮቴስታንት ጠብቁ ካለ ያስቀምጡላችኋል። እሺ እሱን እየተጠባበቃችሁ እኔ ግን ልናገር ላውራ። ስለዛ ከመጽሐፍ ቅዱስ ነው ያገኙት? በፍጹም ኦኬ። ከአባቶች ከአባቶች ሳይሆን ከአባት አግኝተዋል፣ ግን ከክርስቲያን አባት አይደለም፣ ከራሳቸው አባት። ቪጂላንቲስ የኛ አባት አይደለም፣ በአባቶቻችን የተወገዘ መናፍቅ ነው። ለእነሱ ግን የጥንት ቤተክርስቲያን መናፍቅ ያለችው ለእነሱ አባታቸው ሆኗል። ቪጂላንቲስ ነው ይህንን ነገር በቃ ከሰጣቸው የሚሰጣቸው ቪጂላንቲስ ነው። እንግዲህ ቅዱሳን ስለኛ አይማልዱም ብሎ የተናገረው እና ይሄ እንደ ምንፍቅና ታይቶ አጌንስት ቪጂላንቲስ ተብሎ ምላሽ ሳይቀር ተሰጠበት የኤርሲያን አባቶች። ስለዚህ ኤርሲያን ታሪክም በመጽሐፍ ቅዱስም እንዲህ አይነት አሁን እነዚህ ሰዎች የሚሉት አይነት ትምህርት የለም፣ ስለኛ አይማልዱ የሚለው። ስለዚህ የመጀመሪያው ማወቅ ያለብን ቅዱሳን ስለኛ ይጸልያሉ። የሉትራኖቹም የሚለው በቃ እንደ አጠቃላይ ማለት ነው፣ እንደ አጠቃላይ ለሁሉም ሰው ለክርስቲያኖች ሁሉ ወይም ደግሞ በምድር ላይ ላለችው ለዚች ገና በተጋድሎ ላይ ላለችው ቤተክርስቲያን ያችኛዋ ድል የነሳችው ቤተክርስቲያን እዛ ከጌታ ጋር ያሉት ቅዱሳን ማለት ነው ይጸልያሉ ብሎ ያምናሉ። ጥሩ ነው ይሄ። ሁለተኛው ጥያቄ ግን እነዛ ቅዱሳን እዚህ ምድር ላይ ስለሚፈጸመው ነገር ሊያውቁ ይችላሉ? ለምን አይችሉም? ማለት አሁን የመጀመሪያው ማወቅ ያለብን ነገር ሊያውቁ አይችሉም የሚል ሰው ካለና ያንን ነገር በእምነት ደረጃ ከያዘው የቱን ቅዱሳን ከእኛ ከተለዩ በኋላ በሰማይ ሆነው ስለ እኛ ሊያውቁ አይችሉም። በነገራችን ላይ አንዴ ይቅርታ፣ ወደዛ ከማለፌ በፊት ቅድም ለጠየቁት ጥያቄ ፕሮቴስታንቶች እንትናሉላችሁ አስቀምጡላችሁ ጥቅስ ከእኛ ከተለዩ በኋላ ጸሎት ያቆማሉ ቅዱሳን የሚለውን የመጽሐፍ ቅዱስ ክፍል
እነሱ ያው ደጋግመው እንደዛ አይደል የሚሏችሁ? ኧረ ነው አይማልዱም እነሱ ነው ስለኛ እዚህ አይጸልዩም አይደል የሚሏችሁ? ከመጽሐፍ ቅዱስ ያገኙት አይመስላም? እንደዛ በጣም በተደጋጋሚ ሲናገሩት አስቀመጡላችሁ እንዴ? ኮመንት ላይ እስቲ ካስቀመጡላችሁ እያያችሁ፣ ካላስቀመጡ ግን በቃ ይኸው እንደዚህ ነው። የለም። እሺ ወደ ሁለተኛው ሀሳብ ላይ ለፍላችሁ ነው። ቅድም እንዳልኳችሁ ያውቃሉ ወይ አያውቁም ብሎ አሁን በልበ ሙሉነት በቃ እንደዚህ ነው አያውቁም ብሎ የሚናገር ሰው ካለ በመጀመሪያ ደረጃ ግን ኦኬ ይጸልያሉ የሚለውን ኦኬ አይጸልዩም የሚል ስለሌለ ብቻ አይደለም። አይጸልዩም የሚል መጽሐፍ ቅዱሳችን ላይ ስለሌለ ብቻ አይደለም እኛ ይጸልያሉ የምንለው። በመጽሐፍ ቅዱሳችን ላይ እንደሚጸልዩ የሚያመለክት የሚያሳይ ነገሮችን አንደኛ ተመልክተናል። ሲቀጥል በቤተክርስቲያን ታሪክ ውስጥም ይህ ነገር ስላለ እሺ፣ እንዳልኩትም ይህን ነገር የሚቃወሙ ሰዎች ሲነሱ ቤተክርስቲያን መልስ ስለሰጠች ማለት ነው። በመጽሐፍ ቅዱሳችን ላይም ለምሳሌ ተደጋጋሚ ከሚነሱ ጥቅሶች ውስጥ አንዱ ራእይ 6 ላይ ያለውን በሰማይ ያለችዋን የጌታን ቤተክርስቲያን ይዋት ወይም የቅዱሳንን ነፍሳት ማለት ነው ስለጠበቁት የምስክርነት ቃል የታረዱ ሰዎችን ወይም የሰማዕታትን ነፍስ ያያችሁ እንደሆነ ሲናገሩ እናያለን። እውነተኛና ቅዱስ የሆን ጌታ ሆይ እያሉ በቀልን ሲጠሩ ማለት ነው። ማለት ይሄ ምንን ያሳያል ከተባለ ከጌታ ጋር ቀጥታ ኮኔክሽን አላቸው፣ ንግግር አላቸው፣ ይጸልያሉ። እዛ ጋር ያለው ጸሎት የበቀል ጸሎት ነው፣ ተበቀል የሚል ጸሎት ነው። አትሊስት ግን ጸሎት እንዳለ እናውቃለን። በጣም የሚያስገርመው ፓርት ምንድን ነው? ለበቀል ይጸልያሉ። እኛ ግን እንደው እንትን እንድንል ምንድን ነው በመንፈሳዊ ሕይወታችን እንድናደግ ግን አይጸልዩም፣ ግድ አይሰጣቸውም አይነት ነገር። ለበቀል ሲሆን ግድ ይሰጣቸዋል፣ ለእኛ ግን ግድ አይሰጣቸውም። እንግዲያውስ በአንድ ቤተክርስቲያን ውስጥ አይደለንም ማለት ነው። በአንድ ቤተክርስቲያን ውስጥ እስከሆንን ድረስ የጌታ ቤተክርስቲያን አንድ ከሆነች በላይ በሰማይ ያሉ ቅዱሳንና በዚህ በምድር ያለን እኛ ሁላችን አንድ ህብረት ውስጥ ካለን በሰማይ ያሉ ቅዱሳን እኛን ያግዛሉ ነው። ሌላ ታሪክ እኮ የለውም። ኤኒዌይስ ያው ሊያውቁ ግን ይችላሉ ወይ ከተባለ ኦፍኮርስ ያውቃሉ። ያው ቅድም እንዳልኳቸው ለምሳሌ ራእይ 6 ላይ እስከ መቼ አትበቀልም ብሎ ሲጠይቁት አይተናል። ያውቃሉ ማለት ነው፣ ገና በቀል እንዳልተካሄደ። እስከ መቼ አትበቀልም? በምን መልኩ ነው ግን የሚያውቁት? አናውቅም። በምን መልኩ ሊያውቁ እንደሚችሉ እኛ አናብራራም፣ አናውቅም። እኛ የምናውቀው አንድ ነገር ይህንን ነው። የትኛው ነው የምናውቀው? በቃ ቅዱሳን ስለኛ ሊጸልዩ እንደሚችሉ። በምን መልኩ ነው? እንደው ራሳቸው እንዲህ ዝም ብሎ ከላይ ሆነው ትኩር ብለው እያዩን ይሆን? ወይ ደግሞ አጠገባችን መጥተው አንድ አፍታ ሰምተውን እየሄዱ ይሆን? ምን ይሆን? አናውቅም። ምናልባት ግን በምሳሌ መልክ ምናልባት እንደው ነገሩን ለማብራራት ያህል መሞከር ካለብን ልክ እንዴት ለምሳሌ በአንድ አካል ውስጥ ብዙ ብልቶች አሉ አይደለ? ለምሳሌ በእኔ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ ምናምን ይሄ ሁሉ ነገር አለ እና ከዚህ ምንድነው ይሄ እንዳለ ሆኖ ደግሞ ምንድነው ይሄ ኖርማል ነርቨስ ሲስተምህ ምናምን ሁሉ ነገር አለ በአንተ ውስጥ እና የሆነ ነገር ሲያስፈልግህ ለምሳሌ አይንህ የእጅህን እርዳታ ሲፈልግ አይንህ አንዱ ብልትህ ማለት ነው አይንህ የሌላውን ብልትህን የእጅህን እርዳታ ሲፈልግ ምንድነው በአእምሮህ አውቆ ከዛ በኋላ እጅህ ለአይንህ እርዳታን ያደርጋል። በምን በአእምሮህ ነው የምታውቀው። ልክ እንደዚህ ሁሉ ቅዱሳን ስለኛ የሚያውቁ ከሆነ ራስ በሆነው የቤተክርስቲያን ራስ በሆነው በክርስቶስ ኢየሱስ ሊያውቁ ይችላሉ። በክርስቶስ ነው የሚያውቁት ብለን ልንናገር እንችላለን። ግን ዲቴል ግን ገብተን ግን የምናውቀው ነገር የለም። በጣም ብዙ ነገሮች በደንብ ግልጽ ካላሉ እኛ ግልጽ እንዳለ ነገር እንደ አደገኛ ወደ ማብራራቱ አንሄድም። በጣም ግልጽ ከሆኑ ይሄ በቃ ይሄ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ብሎ ካልተቀመጠልን ከላይ የተሰጠንን እንይዝና እሱን ይዘን ነው የምንሄደው እንጂ ገብተን ስንፈተፍት ምናምን አንልም። ያልተብራሩ ነገሮችን ካላብራራን አንልም። በቃ እኛ ለማወቅ የተሰጠንን ያህል ካወቅን በቂያችን ነው። ሌላውን ቀስ ብለን ወደ ጌታ ስንሄድ ማወቅ ያለብንን ነገሮች እናውቃለን። ለጊዜው ግን እኛ ቅዱሳን ሊያውቁ እንደሚችሉ ስለኛ ሊጸልዩ እንደሚችሉ ካወቅን በቂ ነው። ስለኛ የሚጸልዩ ከሆነና ያለንበትን ሁኔታ ሊያውቁ እንደሚችሉ ወይም ጌታ ሊገልጥላቸው እንደሚችል ካወቅን ዘን ወደ እነሱ ኢንቮክ ማድረጋችን ምንም ጥፋት አይኖረውም። አንድ ህብረት ውስጥ ነው ያለ ነው። ዕብራውያን ምዕራፍ 12 ላይ እንደተነገረው ነው። ዕብራውያን ምዕራፍ 12 ላይ ወደ እግዚአብሔር ከተማ ደርሳችኋል ነው የሚለው። ማለት የደረስነው እኮ ወደ እግዚአብሔር ከተማ ነው። መላእክቱ ያሉበት የቅዱሳን ፍጹማን የሆኑ መንፈሶች ወዳለበት የሁሉ ዳኛ ወደሚሆነው ወደ እግዚአብሔር የደረስነው የቀረብነው የሐዲስ ኪዳን መካከለኛ ወደሚሆነው ወደ ጌታችን ኢየሱስ ከአቤል ደም ይልቅ ወደሚናገር ወደሚጮህ ወደዛ ደም
ወደ መርጨት ደም ነው የደረስነው። ሰው እንደዚህ አይነት የእግዚአብሔር ከተማ ውስጥ ነው የደረስነው። የእግዚአብሔር ከተማ የሚባል ነገር አለ፣ ሲቲ ኦፍ ጋድ። አሁን ቤተክርስቲያን የእግዚአብሔር ከተማ ሆናለች ጋይስ። እና እኔና እናንተ በስጋ አእምሯችን እንደምናስበው ሩቅና ሩቅ እንዳለ ምና እንደዛ አታስቡት። ምድርና ሰማይ ላይ በጣም እንግዲህ ምን ያህል እንደሚራራቅ አስቡት፣ ዲስቴንሱን ርቀቱን። ከዛ እዛ ሰማይ ላይ ሆኖ እንዲህ ከዛ ድረስ እንዴት ነው እንደው ሊሰማቸው የሚችለው? እንደሱ አይደለም። እሱ በስጋ የምታስበው ነገር ነው። ይህ ስለ ስጋ አይደለም እያወራን ያለ ነው። ስለ ስጋዊ ነገር ሳይሆን ስለ መንፈሳዊ ነገር ነው። በመንፈሳዊው ነገር ያለ ነው። አንዲት ከተማ ውስጥ ነው ያለ ነው። ያቺም ከተማ የህያው እግዚአብሔር ከተማ ናት። በዛች በአንዲት ከተማ ውስጥ ሁሉም አለ፣ መላእክቱም ፍጹማን የሚሆኑ የቅዱሳን መንፈሶችም እኛም ሁላችን ወደዛ ነው እኛም የደረሰው ወደ እነሱ። እግዚአብሔር አለ፣ የሁሉ ዳኛ ጌታ ኢየሱስ አለ። ስለዚህ አንዲት ከተማ ውስጥ ነው ያለ ነው። ስለዛ ህብረቱ የዛን ያህል ነው፣ በጣም ቅርብ ነው። ስለዛ ጌታ ይገልጠዋል ነው እና ይህ ጸሎቱን ደግሞ እግዚአብሔር ይወደዋል ማለት እግዚአብሔር ጸሎትን ይወዳል ማለት ጸሎትን ኢነሴንስ አንዱ ስለሌላው የሚጸልየውን ጸሎት በጣም ነው የሚወደው። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደተነገረው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 2 ጀምራችሁ ካያችሁት ምን የሚለው ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲቀርብ ከሁሉ አስቀድሜ ይመክራል ይላል። ስለማን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ይህን ነገር እመክራለሁ እንድታደርጉ፣ ጸሎት፣ ልመና፣ ምልጃ እንድታቀርቡ ስለ ሰዎች ሁሉ። ለምንድን ነው ስለ ሰዎች ሁሉ ምልጃ እንዲቀርብ ጳውሎስ ከሁሉ አስቀድመ የምትመክሪንን? ለምንድን ነው? ቀጠል አድርጎ እዛው ጋር ይመልሳል። ምን ብሎ? ሰዎች ሁሉ ብሎ ነው የሚጀምረው። መጀመሪያ ያለው ስለ ሰዎች ሁሉ ምልጃ አቅርቡ ይልና ስለማን? ስለ ሰዎች ሁሉ ምልጃ አቅርቡ ይልና ዝቅ ይልና ደግሞ ምን ይላል? ሰዎች ሁሉ ይድኑና ምን ይሉና? ይድኑና እሺ እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝና መልካም የሆነው ይህ ነውና ይላል። ስለዛ ምልጃ እንድናቀርብ የተፈለገው ለማን? ስለ ሰዎች ሁሉ ምልጃ እንድናቀርብ የተፈለገው እግዚአብሔር በዚህ ነገር ደስ ስለሚሰኝ ነው። ይህ እግዚአብሔር ደግሞ ምን የሚወድ ነው አለ? ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ የሚወድ የሚፈቅድ አምላክ ነው። ሰዎች ሁሉ እንዲድኑ ስለሚፈልግ ለሰዎች ሁሉ ምልጃ አቅርቡ ይላል። ዝም ብሎ አያድናቸውም እንዴ? ለምንድን ነው እነሱ ሲማልዱ ነው እንዴ እግዚአብሔር የሚያድነው ልትሉ ትችላላችሁ። በቃ እግዚአብሔር ይሄን ወዳለው ካለ አሜን ብለህ ትቀበላለህ። እግዚአብሔርን አትከራከሩም። ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል። ስለዚህም ከሁሉ አስቀድሜ የምመክራቸው አለ ጳውሎስ ለሰዎች ሁሉ ምልጃን አቅርቡ። ለምን? እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ስለዚህ በእግዚአብሔር ፊት መልካም ይሆናል ይሄ እናንተ ምልጃ ማቅረባችሁ። ስለዚህ ይሄ ደስ የሚያሰኝ ነገር ስለሆነ እግዚአብሔርን ደስ የሚያሰኘውን ነገር ምልጃን፣ ይህን ጸሎትን ቅዱሳን ያቋርጣሉ ነው አይጸልዩም ማለት እግዚአብሔርን ደስ የሚያሰኘውን ማለት ደግሞ እነሱ የሚያግድ ነገር አይደለም ማለት። ለምሳሌ ማጥመቅ ቢሆን ለምሳሌ ያቆማሉ ትላለ፣ ምክንያቱም በስጋ ከኛ ጋር የሉም። ስለዛ መጥተው ሊያጠምቁን አይችሉም። ጸሎት ከእግዚአብሔር ጋር መነጋገር ነው፣ ከእግዚአብሔር ጋር ግንኙነት ማድረግ ነው። እነሱ ያሉት ከእግዚአብሔር ጋር ነው። አሁን በጣም እኮ የሚገርመው ቅዱሳኑ ያሉት ከጌታ ጋር ነው፣ ከእግዚአብሔር ጋር ነው። ጸሎት አይጸልዩም፣ እግዚአብሔርን ደስ የሚያሰኘውን ያንን ነገር አያደርጉም ማለት ይሄ ብላስፈሚ ነው። ይሄ የቪጂላንቲዩስ ቅርሻት ነው ትላል። እውነቱን ለመናገር የቪጂላንቲዩስ ምንፍቅና ነው። እና ከእንደዚህ አይነት ሐሰተኛ ትምህርት ተጠበቁ ትላለ። ይበቃል። ቃሉት ያሰማልን። ፓፒቾ ብሮስኪ ምንድን ነው ቤሊ መቶ እኮ ትምህርት ውስጥ አሪፍ ሆነ እንዲገባም እኮ የፈለግኩት የሆነ ነገር ይነካካል። ከዛ በዛውም እንድትሄድበት ነበረ። ብዙ ሰዎች ናፈቀን ምናምን እያሉ ነበር ከስር ትምህርት ፓፓ አሪፍ ሆነ። በዚህ አጋጣሚ በሲሶ አረ ሲስ የት ነሽ ፓፓ? ወይ የት ነሽ? እዛ ፊት ለፊት እንትኑ ጋር ምን ከዚህ ስብከት ወደ ሌላ ነገር እንዳልከት። አረ ዝም በይ። በእውነት ምን ይታየኛል መሰለ ደጀኔ ለሜሳ ትሬዲ ምንድን ነው ደግሞ እግዚአብሔር ምስክር ለአንዴ ላሳይ። ቆይ ካሜራ ልክፈትና እኔ ደህና ነገር ትጠራለህ። እኔ ራሱ እንትን እየጠበኩ አረ ዛሬ እሑድ ነው የምር። እንዴት ነው? ምንድን ነው? ባሮኬ ሲሶ
እኮ ደውላ ፓፓ ውጣና አክሊል አየከ እዛ ሰፈር ነው አክሊል ወይ እዛ ሰፈር ነው። አይ ራሱ እንትኑ ጋር እኮ እንትኑ ጋር እንጂ ፊት ለፊት። ኧረ ምንድን ነው የሚሻለው? እሱን ነገር እኮ ምንም ልንወስን አልቻልንም። ፓፓ ኬዋ ደውላ በቃ እኮ በቃሽ፣ እንውጣ። እሺ እንደወል እኮሽ እሺ ጊዜነቱን እርግፍ አድርገህ ታውቀው እንደ ተሙ ምንድን ነው? አይ ቃል ሕይወት ያሰማልና የሚገርም ትምህርት ነው። ወዬ ብሩስኪ ወዬ ሲስ አይ ጊዜነቱን ታውቀው እንደ እስቲ አሳየን ሙሽሮቹ ከሆነ ብለህ ነበር። ፈካቤ እስኪ ሁላችንም እንቅልፍ ይዞናል። ጠዋት አይቻቸው ነበር። እንኳን ደስ አላችሁ በላቸው እስቲ በትልቁ አድርገኝ እንኳን ደስ አላችሁ። እናመሰግናለን። እግዚአብሔር ያክብርልን። ሌላ ምን ፈልገህ ነው? እስቲ አይ እንኳን ደስ አላችሁ። መልካም ጋብቻ። ዲስ ምንም ይዘረግፋል። ተው እባክህ። አልፈልግም። አሁን ቢያወራት ይዘረግፈናል። አይደለም ሲሳይ ነው ባለው ውስጡ ጴንጤ ስለሆነ ይናደዳል። አልዘረግፋችሁም። ያው ንገራቸው። ጴንጤ ቤት ነው ያለነው ታውቂያለሽ። ንገራቸው። ኧረ አትረብሿቸው። ደስ ይላሉ ግን በእናትህ ደስ ይላሉ ማለት ነው እንዴ? ልጅቷ በረከታቸው ይደርብን። በረከታቸው ይደርብን ትላለች። በምንድን ነው በረከቷ የሚያድርባት? በረከታቸው ይደርብን። እንዴ ቂንተሻል እንዴ? ደርሶሻል አይደለም? ይድረሰኝ እንኳን ይደርብን። ይደር በላሊኪ በቃ ይመችሽ። ኦኬ አንተም በረከቷ ይድረስ። አይ ያኬን እንኳን ተው። የእሷ ሳይሆን የእሱ በረከት ይድረስኛ። አባቢ ምን ሊሆን ነው? ኧረ ልጁ እሺ ሻይ ልጁ እኮ አንተን ነው እኮ ይመስል አንድ ለፍልፍ። ደስ ይላል። በእናትህ ጸዴ ነው። ሰላም እግዚአብሔር ረዳችሁ እያለ ነው እንግዲህ እና የእኔ አባት ጌታ ይባርከኝ። ለማንኛውም እስካሁን ሳብሬያችሁ ቆየሁ። ኖሚ አንቺ ትዝ አለኝ። የተከስተ መዝሙር አመለጠኝ። ወይ ውጣ በቃ እንደወላ እንዴ። እሺ እንደወላ እንገባለን። እሺ ኦኬ። ተስፋ ጸዲ ሰላም እንትሉን ቶሎ ሰላም በሉና እንውጣ። አኬ ወይ ነው አንተ የጾም ሲሆን ነው እኔ እንትን የምትለኝ ምንም ነይ ኖሚ ነይ በእውነት ነይ። ጸዲ ሰላም እያለቻችሁ ነው። እሺ ይመስገን አምላክ። ጸዲ እንዴት አለሽ? እግዚአብሔር ይመስገን። ለመጀመሪያ ጊዜ ነው የገባሁት። I'm really shocked። ሰላም ነህ? አለሁልሽ። ይመስገን አምላክ። ጸዲ በጣም ደስ ይላል። ጠፍታችኋል በጣም። የተወሰነ እንትን አለን። እስኪ አሁን በቅርቡ መለስ እንላለን። አንተን የራሱ ይሄ እንትን እዚህ ሚዲያ ላይ የሆነ ኧረ ምናምን የሚል ነገር አይተህ ታውቃለህ? ሲስ እንዲህ ጠፍታችኋል ምናምን ነገር ስትለኝ እኔ ራሱ ምንድን ነው ግራ ገብቶኝ ኧረ ልል ነበር። ያ እኛም እኮ ጨነቀ ጀስት ያው ቻሌንጅ ስለሚያደርጉን ምናምን ያው አንዳንዴ ባጠፉ አሪፍ ነው። እሺ እንመጣለን። አሁን ምናልባት ጾሙ ሲገባ ምናምን ይህንን ጾም ቅድም እያልኳቸው ነበር አብረን ነው የምንሄድበት። በጣም አሪፍ ነው። እሺ ስላገኘኋችሁ ደስ ብሎኛል። ቴንክ ዩ። እኔም ደስ ብሎኛል። እሺ ፓፓ በቃ ቻው። እሺ ተስፋ ወዳጃችን ነው። እሺ ቆይ አንዴ ተስፋ ይሄ ሰውዬ
ተስፋ ገዝት ገብቱን ተሽ ኤኒዌይስ እየሰማን አልመሰለኝም ወይ ስራ ላይ ሆኖ ነው። ቤኪ ሁላችሁም ቴንኪው አክሊሽ አደውልኝ። ቻው በሉ። እሺ